ኦርቶዶክሶች ግን እንዴት ነው የሚያደርጋችሁ? ማለት በቃ እውነት አበዛችሁት። አሁንስ ስፔሻሊ ደግሞ ስደት ላይ ያላችሁ እሺ፣ ሀገር ላይ ኢትዮጵያ ብትሆን እንኳን እሺ ይሁን እንላለን፣ ይሁን ብለን እንትን እንላለን። ስደት ዱባይ ላይ በርካቶች ኦርቶዶክስን ይናፍቋታል። ነገር ግን የያዘ ነገር ይዟቸው ነው። በአረብ ሀገራት ሳይቀር ኦርቶዶክሳውያን እንደዚህ በርካቶችን እያስቀኑ ይገኛሉ። ስርዓታችን፣ አንድነታችን ብዙዎችን ይማርካል። ከትላንት ወዲያ ነው ምናምን ሻርጃ የሆነ እንትን ነበረ፣ የሆነ ጉባኤ ነገር ነው አላቅም፣ የሆነ ነገር ነበራቸው። እንዴት እንደሚያምሩ ውበታቸው፣ አንድነታቸው ቢስሚላ። ይሄን ያክል ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። ሀያት የዘመናችን እንቁ ሴት ናት። የገባትን በነፃነት ታምልክበት። የሎዛ ሚዲያ አዲሱ ምላሽ ነው። ስለ ሀያት የሰጡትን ምላሽም አቀርብላችኋል። በእሷ ልክ ለምን ተንጫጩባት? ከእሷ በፊት እኮ ብዙ ሰዎች ሙስሊም የነበሩ ኦርቶዶክስ ላይ ሀያት መሐመድ አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም። በድግምት ሰውን እያቀረብን ኢንተርቪው ማድረግ የምንችል ከሆነ ነገ ብዙ ጄኔራሎችንም ብዙ ሚኒስትሮችንም ብዙ ፓስተሮችንም ብዙ ኡስታዞችንም እያመጣን ድግምታቸው እስኪለቅ ድረስ ኢንተርቪው ልናደርጋቸው ነው ማለት ነው። እና ይሄ ደግሞ ሎጂካል አይደለም፣ ሳይንሳዊ አይደለም። ሳይንሳዊና በማይጨበጥ ነገር ላይ ማውራት ትርፉ ውርደት ነው። በነገራችን ላይ በዛ መስመር ያለ አንዳንድ ሰዎች በሬ ሲሞትባቸው፣ ከብት ሲሞትባቸው፣ ምናምን ሲሞትባቸው የኦርቶዶክስ የተጣሉት ሰው ካለ አስደግሞብኝ እያሉ መክሰስ ልማድ አድርገውታል። አሁን የዘመናችን ሐሰተኛ ፓስተሮችና ነቢያቶች ሃይባይ አጥተዋል። አሁንም የፈለጋቸውን ማህበረሰብ ተነስተው ይሳደባሉ። የሚጠይቃቸው አካል ግን የለም። ኧረ ይሄ ሰውዬ አልተቻለም። ቆይ ይሄን ቪዲዮ ላሳያችሁ። ባህር ዳር ከተማ ስማኞ ቤት አሜን። ትልቅ ዘንዶ ቅቤ እየተቀለበ ነው፣ አምልኮ እየተቀበለ ነው። እውነት ነው። ወጥቶ ከተመለከ በኋላ ወደ ቦታው ይመለሳል። እውነት ነው። ንጉሥ ሆኖ የተቀመጠ ዘንዶ አለ። ብዙ ደብተራዎቹን ሰብስቦ ጥንቁልና ምሰራ ሰው ነው። ይሄ ሰው እውነት ነው። አለቃ ነው። እዛ ከተማ አለቃ ነው። በጣም እግዚአብሔር ሰው። ትንሽ ጠንቋዮች አሉ፣ ግን እሱ አለቃ ነው። አለቃ ነው። ዋናው ስመታ ትናንሾቹ ይበተናሉ። አሜን አሜን። ዛሬ ዋናውን እንመታለን። አሜን። ዛሬ ባህር ዳር ከተማ ዋናውን ጠንቋይ እንመታለን። ህዝቡንም ወደ ሰይጣናዊ አምልኮና ወደ ጭፈራ እየወሰዱት ይገኛሉ። ይህ የተካሄደው በቸርች ውስጥ ነው። እነዚህንና ጋይስ እንዴት ናችሁ? እዚህ ጋር በሰራሁት ቪዲዮ ሰው እንዳለ እያበደ ነው። ኮሜንት ገብታችሁ አንብቡ። ክለብ ነው ወይ? እንዴት ነው እንደዚህ የምታመልኩት? ጭፈራ ቤት ነው ወይ ማለት አልገባኝም። ለኢየሱስ ክርስቶስ ከዚህ በላይ ብንሆንለት ደስ ይለን ነበረ። በጭንቅላታችን ተተክለን ብናመልከው የሚያንሰው ጌታ ነው ያለን እና ወካችሁ ያገናዘባችሁ ጻፉ። ምንድነው እንዴ? ስናመልክ መከራ፣ ሳናመልክ መከራ። ከዚህ በላይ ገና እናመልከዋለን። የኔት ጌታ ኢየሱስ ምን አጥፍቶ ነው እንዴ? ነገር ምስጋና ነው? ጌታ ኢየሱስን ለማብሸቅ መሞከር ነው። ጭራሽ የሚፈጸምበትን ናይት ክለብ ዘግቶ እዚህ መጡ እንደፈለገ እንዲጨፍር ነፃነት ሰጥተው እንዲደንሱ የሚያደርጉ ሐሰተኛ ነቢያት ቸርቾች፣ የግለሰብ ቸርቾች ናቸውና ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ በዓል አደረሳችሁ አደረሰን። ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊ ወንድሞቻችን እንድታደርሱልን በትህትና ጠይቃችኋለሁ። ተስፋ ቆርጬ ነበረ። ከቤተሰቦቻቸው፣ ከልጃቸው፣ ከሴት ልጃቸው፣ ከወንድ ልጃቸው ደብቄ አመጣኋቸው። የባለቤቴ እናት ናቸው። እዚህ ጋር መጥቼ በጣም ለውጥ አግኝቼባቸዋለሁ። ካንሰር ነው ብሎ ጡታቸው አብጦ ነበር። አሁንም ጡታቸው እየቀነሰልኝ ነው። ምግብ አይወስዱልኝም ነበር። አሁንም ምግብ እየወሰዱልኝ ነው። ከዚህ በላይም አድኖልኝ ወደ ሀገራቸው ወደ አባቴ ልመልሳቸው እቅድ አለኝ። አሁንም እናንተ መጥቻለሁ። ለውጥ አላቸው። አሁን ምንም አይሉም፣ ደህና ናቸው። አሁንም ጨርሶ እንዲምራቸው ወደ ሀገራቸው እንድመልሳቸው ከቡታጀራ ነው የመጣኋቸው። አቅም የለኝም።
እዚጋ መጥቻለሁ። አፍያ ሆኖልኝ እንዲገቡ አሁንም እናንተ ጋር መጥቻለሁ። ተከታዮች ናቸው ከቡታጅራ። እግዚአብሔር እኮ ድንቅ ነው ወገኖቼ። አንተ የገሌ እምነት ተከታይ ነህ፣ አንቺ የገሌት እምነት ተከታይ ነሽ አይልም። መድኃኔ ዓለም የዓለም መድኃኒት ክብር ምስጋና ይግባው። መድኃኔ ዓለም የካንሰር በሽታ አይዳንም ይላል ዓለም። መድኃኒት የለውም። ምናልባት ማስታገሻ ምናልባት እየተቆረጠ እየተቀነሰ ጊዜ ሊሰጥ ይችላል እንጂ መድኃኒት የለውም አይዳንም ይላሉ። በሰው የማይቻል በማን ይቻላል? ግን ሰምታችኋታል። እኔ አልጨምርበትም። የባለቤቴ እናት ነች፣ እናቴ ነች። መቆረጥ አለብሽ ተባለ፣ አልሆነም። ተስፋ አስቆርጠው ወደ ቤታችሁ ግቡ፣ ቤታችሁ ይዛችኋት ሂዱ ተባል። ዓለም ተስፋ ስታስቆርጣችሁ እግዚአብሔር ይችላል ብላችሁ መን ቤቷማ ይዤ አልሄድም። ታምረኛዋ አርቶ ቅድስት አርሴማ ይዣት እሄዳለሁኝ አልኩኝ። ይዣት መጣሁኝ። ያ ህመም እየጎደለ እየቀነሰ ሄደ። ጸበሉን ስትጠመቅ እምነቱን ስትቀባ ጨርሶ ይማርልሽ በሏቸው። እግዚአብሔር ሁሉን ይችላልና የእህታችንን እንባ እግዚአብሔር አብሶ የእናታችንን ህመም ንቅል አድርጎ ላይመለስ ላይደጋገም ንቅል አድርጎ ያጥፋላቸው። ይማርልሽ በሏት። እንኳን ቅድስት አርሴማ ረዳችልን። ሁላችንንም በረድኤቷ ተባርከን ትጎብኘን። ሁሉም ኦርቶዶክስ ትናፍቃቸዋለች። ነገር ግን የያዘ ነገር ይዟቸዋል። ስርዓቷ ከሰማይ ወደ ምድር የመጣ በምድር ስርዓት ስትፈጽም የሰማይ የሚመስል በርካቶችን የሚያስደምም በአረብ ሀገር ሳይቀር በርካቶች በኦርቶዶክስ እየተደመሙ ይገኛሉ። ይህ ሙስሊም ወንድማችን እንዴት በክርስቲያኖች ስርዓት እንደተደመመና በአንድነታችን እንዴት እንደተማረከ እንደዚህ ምስክርነቱን ሰጥቷል። እስኪ አብረን እንከታተል። ኦርቶዶክሶች ግን እንዴት ነው የሚያደርጋችሁ? ማለት በቃ እውነት አበዛችሁት። አሁንስ ስፔሻሊ ደግሞ ስደት ላይ ያላችሁ እሺ ሀገር ላይ ኢትዮጵያ ብትሆን እንኳን እሺ ይሁን እንላለን፣ ይሁን ብለን እንትን እንላለን። ስደት ዱባይ ላይ በቃ ይሄ እኮ ከአቅም በላይ የሆነ ነገር እኮ ነው እንዴ! አይደረግም። በቃ ጭራሽ ወላሂ በቃ ይሁን እሺ ይሁን፣ ግን በዚህ ልክ እንደዚህ መሆን ኧረ የእናንተ ደግሞ በቃ ሌላ ነው፣ ሌላ ታሪክ ጉድ ነው የእናንተ። ከትላንት ወዲያ ነው ምናምን ሻርጃ የሆነ እንትን ነበረ፣ የሆነ ጉባኤ ነገር ነው አላቅም፣ የሆነ ነገር ነበራቸው። እንዴት እንደሚያምሩ ውበታቸው፣ አንድነታቸው ቢስሚላ። ይሄን ያክል ስደት ላይ ይሄን ያክል እምነታችሁ ምን ያክል ጠንካራ ብትሆኑ ነው? ሀገር ቤት ቢሆንስ እሺ በቃ ወይ ስራም ብዙም አይኖራችሁም፣ እረፍት ይኖራችኋል ምናምን። ይሄ ግን ውጥረት ላይ ሆናችሁ ወንዱም ሴቱም ነጠላ ለብሰው እንዴት አባታቸው እንደሚያምሩ እረፉ። እንደዚህ አይደረግም። በዚህ ልክ ሰውን ማስደመም። ኧረ እናንተ ደግሞ ሀያት የዘመናችን እንቁ ሴት ናት። ከሎዛ ሚዲያ የተሰጠ ምላሽ ነው። ብዙዎችንም አንቅታቸዋለች። እምነት የግል ነው የሚባለውን ነገርም ወደ ጎን ለተዉ ሰዎች እጅግ ጠንካራ ምላሽ የሚሆን ነገር ነው። ነገር ግን በሀያት ላይ ልንፈርድ አይገባም። በገባት ልክ የገባትን ታምልክበት። እንደሚታወቀው በዛኛው ቤት ምን ያክል ሰውን እንደሚያስጨንቁት ሃይማኖት የግል ነው የሚባለውን ነገር ምን አይነት እንደማይተገብሩ ያሳየች የዘመናችን እንቁ ሴት ናት። ገና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥቻለሁ ብላ አደባባይ ላይ ወጥታ በተናገረችበት ቅጥበት እቤቷ ድረስ የእስልምና ወጣቶች ፕሬዝዳንት ሳይቀር እቤቷ ድረስ እንደሄደ በአንደበቷ ተናግራለች። ይህ እንግዲህ የሚያሳየው በቤተሰቦቿ፣ በወንድሞቿ፣ በእናቶቿ በሌሎችም ላይ ጥቃት እንደሚያደርሱባት ከደረሰባት ማስፈራሪያ የተነሳ እንደሆነም ሁላችንም ሊገባን ይገባል። ሎዛ ሚዲያ እጅግ ድንቅ ምላሽ ሰጥቷል። እሱን አብረን እንከታተል። ላይ ሀያት መሐመድ አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም። በድግምት ሰውን እያቀረብን ኢንተርቪው ማድረግ የምንችል ከሆነ ነገ ብዙ ጄኔራሎችንም ብዙ ሚኒስትሮችንም ብዙ ፓስተሮችንም ብዙ ኡስታዞችንም እያመጣን ድግምታቸው እስኪለቅ ድረስ ኢንተርቪው ልናደርጋቸው ነው ማለት ነው። እና ይሄ ደግሞ ሎጂካል አይደለም፣ ሳይንሳዊ አይደለም።
ሳይንሳዊና በማይጨበጥ ነገር ላይ ማውራት ትርፉ ውርደት ነው። በነገራችን ላይ በዛ መስመር ያለ አንዳንድ ሰዎች በሬ ሲሞትባቸው፣ ከብት ሲሞትባቸው፣ ምናምን ሲሞትባቸው የኦርቶዶክስ የተጣሉት ሰው ካለ አስደግሞብኝ እያሉ መክሰስ ልማድ አድርገውታል። አሁን በቅርቡም የገጠመን አንድ እንትን ይሄ ነው። በሬ ሞተባቸው፣ የሚጠሉት ኦርቶዶክስ አለ፣ እሱን የገደለብን በድግምት ብለው በሽማግሌ ሰውየውን ያሰቃዩታል። ድግምት፣ አስማት፣ ሟርት፣ ጥንቁልና በሳይንስ አይጨበጥም፣ አይከሰስም ሁላ። ምክንያቱም ማስረጃ መረጃ ስለሌለው እና ደግሞ ይሄ ደግሞ ለሚያምኑ ሰዎች ነው። ድግምት ይሰራል ብሎ ስለሚያምኑ ሰዎች ድግምት ይሰራባቸዋል። ድግምት አይሰራም ብሎ ለማያምኑ ሰዎች አይሰራባቸውም። እንደዛማ ቢሆን ኑሮ ስንቱ ሰው አልቆ ነበር። የስንቱ ሰው ጠላት በተለይ ከፍተኛ ባለስልጣናት በሙሉ አልቀው ነበር እኮ ድግምት የሚሰራ ቢሆን ኑሮ ማለት ነው። እና አይሰራም ድግምት። ስለ ድግምት የሚያወሩትም ስለ ድግምት እውቀት ያላቸው ሰዎች ናቸው። ዞሮ ዞሮ ተደግሞብኝ ነው፣ አስደግሞብኝ ነው፣ ሰይጣን አሳስቶኝ ነው፣ አስደግማበት ነው፣ ተደግሞባት ነው ምናምን የሚባሉ እነዚህ ለብዙ ሺህ ዓመታት ኢትዮጵያን አፍዘው አደንቁረው ደነዝ አድርገው ያስቀሩን ቋንቋዎች ሰሞኑን ማህበራዊ ሚዲያ ላይ በጣም እየተመላለሱ ነው። እቺ እህታችን ኢየሱስን አየሁት ትላለች። እቺ እህታችን ደግሞ በማላቀው ሁኔታ ብሮድካስት ላይ ቀርቤ ኢንተርቪው አድርጌያለሁ ትላለች። የዚች እህታችን የአእምሮ ህመም መሆኑ በህግ ተረጋግጦ እስኪረጋገጥ ድረስ እንደዛ ማለት ብሎ ለመወሰን ይቸገራለሁ እኔ በግሌ። ለምን የአንድ ሰዓት ከምናምን ቆይታ በስነ ስርዓት እየተናገረች በስነ ስርዓት እየመለሰች ከኮምቦልቻ አዲስ አበባ መጣ ያደረገችውን ኢንተርቪው ኃላፊነት ላለመውሰድ በአእምሮ አልነበርኩም ካለች ወደ ህግ ከሳ ተመርመራ የአእምሮ በሽተኛ ከሆነች ህክምና ታደርጋለች። እቺ እህታችን ደግሞ ኢየሱስን አየሁት እያለች ነው። ማንም የሚያምነኝ የለም እያለች እየተሰቀሰቀች እያለቀሰች ነው። እንግዲህ ቀድማ የምታቀው ጽሁፍ አለ፣ ቀድማ ደግሞ የምታቀው ምስል አለ። ያንን ዕውቀቷን ደግሞ በህልሟ አይተዋለች። ቀድሞ የገባባትን በጽሁፍና በምስል የገባባትን ነገር። ስለዚህ የሁለቱም የአእምሮ ችግር ከሆነ የዚህኛዋ በትክክል የአእምሮ በሽታ ነው። እችም እህታችን ደግሞ ተመርመራ እስክትረጋገጥ ድረስ እኛ ጄጅ ማድረግ አንችልም። ስለዚህ እንደዚህ ብሎኝ ነው ሰይጣን አታሎኝ ነው ምናምን እየተባባላችሁ እንደዚህ አይነት ነገር ውስጥ እርግጠኛ ነኝ ከአፍሪካ ኢትዮጵያ ውስጥ ነው ይሄ ነገር ያለው በጣም ጎልቶ የሚታየው። ሌላው ዓለም ላይ አይሰራም እንደዚህ። ስለዚህ ራሳችን አስበን አቅደን ያደረግነው ውንብድና፣ ሌብነት፣ ዝርፊያ፣ ዝሙትነት ሰይጣን ነው ያሳሳተኝ እንጂ ራሳችንን አናታል። ራሳችን ፈቅደንና ወስነን ነው እያንዳንዱን ነገር የምናደርገው። ስለዚህ የመንፈሳዊ ዓለምንና የሰውን ዓለም እየቀላቀልን ቀውስ ውስጥ አንግባ። አሁን ይሄን የምሰራውን ቪዲዮ ራሴ አስቤ በአእምሮ ያስቤ ግራ ቀኝ አኝቼ ራሴ ነኝ እየሰራው ያለሁት። በትክክለኛ ከፍጥረት ስርዓት ተነስቼ ለሰው የሚጠቅም ነገር ስናገር አእምሮዬን ትክክለኛ ፈጣሪ ለፈጠረለት ዓላማ እየተጠቀምኩበት ነው። አይ ይሄንን ደግሞ ዘንግቼ ሌላም ነገር ካደረግኩ ከግል ጥቅምና ሆዳምነት የተነስቼ ነው እንጂ እየሰራው ያለው ያንኛውንም ሰይጣን አሳስቶኝ አይደለም። ስለዚህ ፍቃድ አለን፣ ፍቃዳችን ነው እየኖርን ያለ ነው። ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። በቃ ይህን መደባበቅ አይቻልም። ይመማትም አይመማትም፣ ትገዛም አትገዛም፣ በድግምት ይሆንም አይሆንም እሱ ያነሳችው ጥያቄ ተጨባጭ ጥያቄ ነው። ጥያቄዋን መመለስ ነው የሚሻለው ወይስ ድራማ እየሰራች ነው፣ አብዳ ነው፣ ከራሷ ጋር አልነበረችም ማለት ነው የሚሻለው? ላነሳቻቸው ጥያቄዎች በተገቢው መልኩ ዊዛውት ስድብ፣ ዊዛውት ዱላ። አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን።
ገዳም ሄደችውን ማለት ነው። እና ይሄ ያመመው ሰው የተዛባ ይሄ ሜንታል ዲስኦርደር የአእምሮ መዛባት የአእምሮ ቀውስ የገጠማት ምናምን ልጅ አይደለችም። ምክንያቱም ስትመጣ ብቻዋን ነው የነበረችዋ። አብሯት አጅቧት የመጣ ያመመው ሰው ጋር ነው የመጣው አይደል? ስትመጣ ብቻዋን የመጣችዋ። አሁንም ከፈለገች ከሰው ጋር ካልሆነ ብቻዋን መጣ። በስነ ስርዓት አውርተን የገጠመኝ ችግር ይሄ ነበር። ሶ ከተመለሰችም ተገድጄ ነው ያን ሁሉ ያደርጉት ቲክቶክ ላይ ማለት ኤንዌይ እኛ በራችን ክፍት ነው። ዞሮ ዞሮ ለዛች ለነበልባሏ ለእሳቷ ለጀግናዋ ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተሷ በሷ ልክ ለምን ተንጫጩባት? ከሷ በፊት እኮ ብዙ ሰዎች ሙስሊም የነበሩ ኦርቶዶክስ ሆነዋል። ኦርቶዶክስ የነበሩ ሙስሊም ሆነዋል። ጴንጤ የነበሩ ኦርቶዶክስ ሆነዋል። ኦርቶዶክስ የነበረ ጴንጤ ሆኗል አይደል? ምንም ጫጫታ የለውም። ከኛ ውስጥ አንዱ ጳጳስ ተነስቶ ወይ በሃይማኖቱ ምክንያት ወይ በግል ጉዳዩ ምክንያት እኔ ከዛሬ ጀምሮ እስላም ነኝ ወይ ጴንጤ ነኝ ቢል ቤተክርስቲያኗ ትጎዳለች? አትጎዳም። ሃይማኖት እንዳልሆነ ይወቅ ያሉበት። ቢኮዝ እንደዚህ አይነት ሃይማኖት የለም። ሶ የሚሻለው በምንድን ነው አይደል? በነፃነት እንድትኖር ከፈለገች ኦርቶዶክስ ትሁን፣ ከፈለገች ጴንጤ ትሁን፣ ከፈለገች እስላም ትሁን በነፃነት ግን ህገ መንግስት ባለበት ሀገር ግን ማንም ሰው ማስፈራራት አይችልም። ከነሱ ጋር እንኳን ብትኖር ደስ እያላት እንደማትኖር እወቁ። ደግሞ እውነትን ተናግራ አጋልጣ ሄዳለች። በቃ ተናግረዋለች እኮ አንድ ጊዜ ተንፍሰዋለች እኮ። ገዳዮችም አራጆችም ተሳዳቢዎችም ገሃነም ነው የሚገቡት። እሷም አገልግሎቷ ትንሽ ናት። 1 ሰዓት ከ16 ደቂቃ የ1 ሰዓት ከ16 ደቂቃ አገልግሎት ይሄው እኮ ከ6 ቀን በላይ ምን አደረገ? አነዋወጠው አይደል? ወንድሞቻችንን እናመሰግናለን። በርካቶቻችን ግን ስለ ሀያት እውነታው የገባን ይመስላል። ቤተሰቦቿን ስላስፈራሩባት እሷ እንድትዋሽ አደረጓት እንጂ እውነታው ሀያት ገብቷታል። የዘመናችንንም እውነት ለበርካቶች ገልጠዋለች። ሌላኛው ሐሰተኛ ነቢያቶች ሀይ የሚላቸው ሰው አጥተዋል። ህጉ ለነሱም ይሰራም አይመስል የፈለጉትን ማህበረሰብ ተነስተው ጭፍጭፍ አድርገው ይሰድባሉ። ነገር ግን አጋንንት ያለበት ማን ይሆን? የክደት አስተምሮ ውስጥ እያስተማረ ያለው ማን ይሆን? እምነት የማይመስል ስርዓት የያዘው ውስጥ ማን ይሆን? ራሳቸውን ሳይመረምሩ ተከታዮቻቸውን ለማስጮህና ተከታዮቻቸውን ለማዘለል ሲፈልጉ ቀጥታ ኦርቶዶክሳውያን አታክ ያደርጋሉ። እስኪ ይሄንን እዩ ጭፋ የሚባለውን ሰውዬ ይሄ ሰውዬ አልተቻለም። ቆይ ይሄን ቪዲዮ ላሳያችሁ። ባህር ዳር ከተማ ስመኞ ቤት አሜን። ትልቅ ዘንዶ ቅቤ እየተቀለበ ነው፣ አምልኮ እየተቀበለ ነው። እውነት ነው። ወጥቶ ከተመለከ በኋላ ወደ ቦታው ይመለሳል። እውነት ነው። ንጉሥ ሆኖ የተቀመጠ ዘንዶ አለ። ብዙ ደብተራዎቹን ሰብስቦ ጥንቁልና ምሰራ ሰው ነው ይሄ ሰው። እውነት ነው። አለቃ ነው። እዛ ከተማ አለቃ ነው። በጣም እግዚአብሔር ሰው። ትንንሽ ጠንቋዮች አሉ፣ ግን እሱ አለቃ ነው። አለቃ ነው። ዋናው ስመታ ትናንሾቹ ይበተናሉ። አሜን አሜን። ዛሬ ዋናውን እንመታለን። አሜን። ዛሬ ባህር ዳር ከተማ ዋናውን ጠንቋይ እንመታለን። የዚህ ሰው ጠንቋይ ኃይሉ ያለው እሱ ቤት ባለው ዘንዶ ላይ ስለሆነ ይህንን ዘንዶ ሲገድል አሜን ኃይሉ ሽባ ይሆናል። አሜን። የሱ ኃይል በሰዎች ላይ የሚሰራው ከዚህ ዘንዶ ጋር ኮኔክት እሱ ሲያደርግ ነው። ኮኔክት እንዳያደርግ ኔትወርኩን አበላሻለሁ። አሜን። እግዚአብሔር እንደዚህ አለ፣ ይሄንን ዘንዶ ገደልኩት አለ። አሜን። በስመኞ ቤት ያለው ዘንዶ ከዚህ በኋላ አይመለክም። አሜን። ሄይ አንድ ሰው ጮኸ አሜን ይበል። አሜን። አይገርማችሁም? ጋይስ እንዴት ናችሁ? እዚህ ጋር በሰራሁት ቪዲዮ ሰው እንዳለ እያበደ ነው። ኮሜንት ገብታችሁ አንብቡ። ክለብ ነው ወይ? እንዴት ነው እንደዚህ የምታመልኩት? ጭፈራ ቤት ነው ወይ? ማለት አልገባኝም። ለኢየሱስ ክርስቶስ ከዚህ በላይ ብንሆንለት ደስ ይለን ነበረ። በጭንቅላታችን ተተክለን ብናመልከው የሚያንሰው ጌታ ነው ያለን እና ወካችሁ ያገናዘባችሁ ጻፉ። ምንድነው እንዴ? ስናመልክ መከራ፣ ሳናመልክ መከራ፣ ከዚህ በላይ ገና እናመልከዋለን።
የኔት ጌታ ኢየሱስ ምን አጥፍቶ ነው እንዴ? ይሄ ነገር ምስጋና ነው? ጌታ ኢየሱስን ለማብሸቅ መሞከር ነው። ጭራሽ የናይት ክለብ ልምድ ቸርቻችሁ ማምጣታችሁ ሳይንስ ጭራሽ ሲያንሰው ነው ባናታችን ብንተከል ለማመስገን ነው ለማብሸቅ ነው እየሞከራችሁ ያላችሁት ጌታ ኢየሱስን። እግዚአብሔር አምላክ ባልጠይቃችሁ መንገድ እያመለካችሁት ጭራሽ ደግሞ ሲያንሰው ነው ብሎ ደግሞ ጭራሽ ባናቴም ለምንድነው የምትተከየው? ባናትሽ መች ጠየቀሽ? እግዚአብሔር እኮ አልጠየቀሽም። ባናትሽ እንድትተከይም እንደዚህ እየጨፈርሽ የናይት ክለብ ልምድ ቸርችሽ ውስጥ አምጥተሽ እንድደንሽም እኮ እግዚአብሔር አልጠየቀሽም። ጭራሽ ሲያንሰው ነው። ነገ ደግሞ እርቃንሽንም ወተሽ እያመለክሽ ለምን እርቃንሽን ሆነሽ ስትበይ ሲያንሰው ነው ልትይ ነው? እንዲስ እንደማትይ ምንድነው ያለን ማስረጃ? ይሄ ልምምድ ሁሉንም ፕሮቴስታንቶች በፍጹም አይወክልም። በተለይም ደግሞ የቆዩ ትልልቅ የፕሮቴስታንት አብያተ ክርስቲያናት ይህን ነገር ይቃወማሉ። ችግሩ ምንድነው? በፕሮቴስታንት ውስጥ እንዲህ አይነት ልምምዶችን ስትቃወም ማድረግ የምትችለው በራስ ቸርች እንዲህ አይነት ነገሮች እንዳይከወኑ ማድረግ እንጂ ይህንን የሚከውኑ ቸርቾችን ምንም ማድረግ አትችልም። አብዛኛውን ጊዜ ይህንን ልምድ ከዓለም ወደ ቸርች ያመጡትም የግለሰብ ሐሰተኛ ነቢያት ቸርቾች ናቸው። ስለዚህ እነዚህ ሰዎች በፍጹም እንደ ፍላጎታቸው ወጣቱን በሚያዝናና መልኩ ሄዶ ስጋዊ ፍቃዱን የሚፈጽምበትን ናይት ክለብ ዘግቶ እዚህ መጡ እንደፈለገ እንዲጨፍር ነፃነት ሰጥተው እንዲደንሱ የሚያደርጉ ሐሰተኛ ነቢያት ቸርቾች የግለሰብ ቸርቾች ናቸውና እባካችሁን ፕሮቴስታንት እንደው ትንሽ ከቀልባችሁ ሁኑና ቢያንስ ትልልቆቹን የቀደሞቹን የራሳችሁን ቸርቾች እነርሱን ተቀላቀሉ። ከነዚህ ከግለሰብ ከሐሰተኛ ነቢያት ቸርቾች ውጡ። በእንደዚህ አይነት መንገድ ራሳችሁን አውራችሁ ጭራሽ የናይት ክለብን ልምድ እያመናፈሳችሁት መንፈሳዊ ለማድረግ ምናምን አትታገሉ፣ አትጣሩ። ይህ ልምምድ በጣም በቅርብ ዓመታት የጀመረ የጴንጤዎች ልማድ ነውና ይህ በእርግጠኝነት ቀስ በቀስ ነገ ለምሳሌ ዳንስ ቱቶሪያል እንደማይከፈት መንፈሳዊ ዳንስ ቱቶሪያል እንደማይከፈት በምን እርግጠኛ መሆን እንችላለን? ዳንስ ችግር የለውም ተብሏል። መንፈሳዊ ይደረጋል፣ በመዝሙር ይሆናል። ዳንስ ቱቶሪያል ራሱ መከፈቱ አይቀርም። ወይም ደግሞ ናይት ክለብ እንደሚባለው ናይት አምልኮ ተብሎ ነገር እንደማይጀመር በምን እርግጠኛ ነን? ልክ ሰዎች የስጋ ፍላጎታቸውን ለማሟላት ናይት ክለብ ሄደው እንደሚጨፍሩ፣ እንደሚጠጡ፣ እንደሚዝናኑት እንዲሁም በቃ በመንፈሳዊ እናድርገው ተብሎ የሆነ የናይት የአምልኮ ተብሎ ምናምን እንደማይከፈት ምንም ማረጋገጫ የለንም። ባይዙ እና ደግሞ ሲቀጥል ናይት ክለብ የሚሄዱ ሰዎችን የመቃወም የመውቀስ ሞራላዊ ልዕልናስ አላችሁ ወይ? እንደዚህ አይነት ሰዎች ወይንም ይህንን ነገር ኖርማላይዝ የምታደርጉ ፕሮቴስታንቶች ናይት ክለብ የሚሄዱ ሰዎችንስ የመቃወም ሞራላዊ ልዕልናስ አላችሁ ወይ? አምልኮ ሰዎች መንፈሳቸውንና ነፍሳቸውን ከፈጣሪያቸው ጋር የሚያገናኙበት መንገድ እንጂ ስጋዊ ፍላጎትና ፈቃዳቸውን የሚወጡበት ስፍራ በፍጹም አይደለም። የሚወጥበት ነገር በፍጹም አይደለም። ይህንን ዓለም ወደ ቸርቻችሁ ማምጣታችሁ ሳያንስ ጭራሽ ደግሞ ሲያንሰው ነው እያላችሁ ባታቆለጳጵሱትና ባታቆላምጡት ባታመናፍሱት መልካም ነው። ሰላም ክርስቶስ ይብዛላችሁ። ማቸዋቸው ነው። ወንድማችንን እናመሰግናለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።